ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድደው ድንጋጌ ተሰርዞ አዋጁ ጸደቀ። ለ2018 በጀት ዓመት 2 ትሪሊዮን ብር ገደማ ረቂቅ በጀት ለፌዴራል መንግስት መያዙ ታወቀ። ኤርትራ የኢትዮጵያ መንግስት ደጋፊዎች ሀገራችንን በመተቸት ላይ ተጠምደዋል ሲል ወቀሰ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ የቻናሉ ቤተሰብ እንድትሆኑ እያስታወስን የሰዓቱን አበይት ዜናዎች ኢሊያስ ክፍሌ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ለ2018 በጀት ዓመት የፌዴራል መንግስት በጀት 2 ትሪሊዮን ብር ገደማ ሆኖ በረቂቅነት ቀረበ። የሚኒስትሮች ምክር ቤት ዛሬ ግንቦት 28 ቀን 2017 ዓ.ም ባካሄደው 47ኛ መደበኛ ስብሰባ የ2018 በጀት ዓመት የፌዴራል መንግስት ረቂቅ የበጀት አዋጅንና በስታርታፕ ወይም ጀማሪ ቢዝነስ ረቂቅ አዋጅ ላይ ተወያይቷል። በዚህም ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍና ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ ወደ 2 ትሪሊዮን የሚጠጋ ብር በረቂቅ በጀትነት ለምክር ቤቱ መቅረቡ ታውቋል። የ2018 ዓ.ም የፌዴራል መንግስት በጀት በ10 ዓመቱ መሪ የልማት እቅድ ላይ ከተቀመጡ ግቦችን ለማስፈጸም የሀገር ደህንነትን ከማስጠበቅ፣ ምርትና ምርታማነትን ከማሳደግ፣ በተፈጥሮና ሰው ሰራሽ ችግሮች ምክንያት የተፈናቀሉ ዜጎችን ከመርዳት እንዲሁም የ2018 እስከ 2022 የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍን መሰረት በማድረግ እንዲሁም የ2017 በጀት ዓመት የፕሮግራም በጀት አፈጻጸምን በመገምገም የተዘጋጀ ነው ተብሏል። ምክር ቤቱ በቀረበው የፌዴራል መንግስት የ2018 ረቂቅ በጀት አዋጅ ላይ ከተወያየን በኋላ ግብአቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። በሌላ በኩል ምክር ቤቱ በስታርታፕ ወይም ጀማሪ ቢዝነስ ረቂቅ አዋጅ ላይ የተወያየ ሲሆን የስታርታፕ ምህዳርን በመፍጠር ስታርታፖች የሚመሰረቱበት፣ የሚንቀሳቀሱበትና የሚያድጉበት እንዲሁም ቴክኖሎጂን ተግባራዊ በማድረግ አዳዲስ ምርቶችን የሚያመርቱበትና አገልግሎቶችን የሚሰጡበት እንዲሁም በዘርፉ የፋይናንስ አቅርቦት ችግሮችን ለመፍታት እንዲያስችል ሆኖ ረቂቅ አዋጁ ተዘጋጅቶ ቀርቧል ተብሏል። ምክር ቤቱም በረቂቅ አዋጁ ላይ ውይይት ካደረገ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑን ከጠቅላይ ሚኒስትር ጽሕፈት ቤት የተገኘው መረጃ ያመለክታል። ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድደው ድንጋጌ ተሰርዞ አዋጁ ጸደቀ። ኢትዮ ኤድ በሚል ስያሜ ኢትዮጵያ ከራሷ አልፋ ሌሎች ሀገራትን እንድትረዳ ያግዛል በሚል እንዲሁም ተቀጣሪ ሰራተኞችን ለአስገዳጅ ወጪ ይዳርጋል የሚሉ አስተያየቶች በስፋት ሲሰነዘሩበት የቆየው የኢትዮጵያ የአደጋ ስጋት ሥራ አመራር አዋጅ ዛሬ ግንቦት 28 ቀን 2017 ዓ.ም የህዝብ ተወካዮች ምክር ቤት ባካሄደው 34ኛ መደበኛ ስብሰባ ጸድቋል። የኢትዮጵያ የአደጋ ስጋት ሥራ አመራር ረቂቅ አዋጅን አስመልክቶ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈትሂ ማህዲ ለምክር ቤቱ ሪፖርትና የውሳኔ ሐሳብ ሲያቀርቡ ረቂቅ አዋጁ የአደጋ ስጋት ሥራ አመራር መንግስት መር በሀገር በቀል አቅም የተገነባና ከተረጂነት አስተሳሰብ በመሻገር ከጥገኝነትና ከጠባቂነት አስተሳሰብ የሚያላቅቅ ጠንካራ ሐሳብን የያዘ ነው ሲሉ አብራርተዋል። በተጨማሪም አዋጁ ያልተማከለ የአደጋ ስጋት ሥራ አመራር ስርዓትን የሚዘረጋና የፌዴራልና የክልል መንግስታት በየደረጃው ተግባራቸውንና ኃላፊነታቸውን እንዲወጡ የሚያስችል ድንጋጌዎችን ይዟል ተብሏል። የአደጋ ስጋት ቅበላ ተግባራቱ ከዘላቂ ልማት እቅዶችና ፕሮግራሞች ጋር የተሳሰሩና የሰብአዊ ድጋፍ መርሆችን የተከተሉ እንዲሆኑ አሰራሮችን ያስቀመጠ፣ ከአደጋ በፊት በአደጋ ጊዜና በድህረ አደጋ ወቅት ከቅድመ መከላከል እስከ መልሶ ማቋቋም ድረስ ያሉትን ውስብስብ ተግባራት ማከናወንና ውጤታማ ማድረግ የሚያስችል አደረጃጀት የሚፈጥር ረቂቅ አዋጅ መሆኑም ተገልጿል። ዶክተር ፈትሂ ረቂቅ አዋጁ ሲዘጋጅ የፌዴራል ስርዓትን ከሚከተሉ 9 ሀገራት ልምድና ተሞክሮ የተወሰደ መሆኑንና በአይነቱ ልዩ የሆነ አዋጅ መሆኑን በመጥቀስ ምክር ቤቱ ረቂቅ አዋጁን እንዲያጸድቅ ጠይቀዋል። የምክር ቤቱ አባላት በበኩላቸው ረቂቅ አዋጁ ሀገሪቱን ከተረጂነትና ከጠባቂነት አስተሳሰብ የሚያላቅቅና ሉዓላዊነቷን ማስጠበቅ የሚያስችል እንዲሁም ነባር የሆነውን የመረዳዳት ባህል የሚያጠናክር ቢሆንም በቀጣይ ከህብረተሰቡ የሚሰበሰቡ ገቢዎች ሕግን፣ ደንብንና መመሪያዎችን መሰረት አድርገው መሆን እንዳለባቸው አሳስበዋል። ቋሚ ኮሚቴው በረቂቅ አዋጁ ላይ ጥያቄና አስተያየት ያለው የህብረተሰብ ክፍል
ከመጋቢት 30 ቀን እስከ ሚያዝያ 6 ቀን 2017 ዓ.ም ድረስ በአካል በህዝብ ተወካዮች ምክር ቤት ተገኝቶ በጽሁፍ በማቅረብ ወይም በፖስታ፣ በኢሜል፣ በፋክስና በስልክ በማስተላለፍ ጥያቄና አስተያየቱን ማቅረብ እንደሚችል በቴሌቪዥን በማስታወቂያ ጥሪ ባስተላለፈው መሰረት ከኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በጽሁፍ የቀረበለትን አስተያየትና ጥያቄ ተቀብሎ እንደ ግብአት ተጠቅሞበታል። 5.6 የረቂቅ አዋጁ ንዑስ አንቀጽ 29 ንዑስ አንቀጽ 1 ፊደል ተራ ቁጥር ተ ድንጋጌ ከንዑስ አንቀጹ ውስጥ እንዲወጣ ተደርጓል። ምክንያት የተጣራ ደሞዝ ላይ የሚቆረጥ መዋጮ ሰራተኞች ላይ ተደራራቢ የውጪ ጫና እንዳያስከትል ነው። በመጋቢት ወር ለምክር ቤቱ የቀረበው ይህ ረቂቅ አዋጅ ለሚያቋቁመው የአደጋ ስጋት ምላሽ ፈንድ የፌዴራል መንግስት የአዲስ አበባና የድሬዳዋ ከተማ አስተዳደሮች ከጠቅላላ ዓመታዊ በጀታቸው ውስጥ የተወሰነ ድርሻ እንዲያዋጡ እንዲሁም ከለጋሽ አካላት ከበጎ አድራጎት ድርጅቶችና ግለሰቦች የሚሰበሰብና የሀገር ውስጥ ሀብት ማሰባሰቢያ ስልቶችን መጠቀም በተጨማሪም የቴሌኮሙኒኬሽን ድምፅና ዳታ አገልግሎት፣ የዲጂታል ባንኪንግ፣ የበረራ ትኬት ሽያጭ፣ የፓስፖርትና ቪዛ አገልግሎት ክፍያ፣ የንግድ ፍቃድ ማውጣትና ማሳደስ በሚደረግባቸው ጊዜ በቁርጥ የሚታሰብ ክፍያ የገቢ ምንጮቹ ለፈንዱ ይሆናሉ ተብሎ በአዋጁ ተደንግጓል። በመጨረሻም ምክር ቤቱ በረቂቅ አዋጁ ላይ በስፋት ከተወያየ በኋላ የኢትዮጵያ የአደጋ ስጋት ሥራ አመራር ረቂቅ አዋጅ ቁጥር 1386 ህዝባር 2017 ሆኖ ያለ ተቃውሞ በሙሉ ድምፅ እንዲጸድቅ ወስኗል። የኢትዮጵያ መንግስት ደጋፊዎች ሀገራችንን በመተቸት ላይ ተጠምደዋል ሲል ኤርትራ ወቀሰ። የኤርትራ የማስታወቂያ ሚኒስትር የሆኑት የማነ ገብረ መስቀል የብልጽግና ፓርቲ ደጋፊዎችና ተሳዳቢዎች የኤርትራ የሆነን ነገር ሁሉ በመተቸት ተግባር ላይ ተጠምደዋል በማለት በይፋዊ የኤክስ ገጻቸው ባሰፈሩት ጽሑፍ ወርፈዋል። ሚኒስትሩ የብልጽግና ደጋፊዎችና ተሳዳቢዎች የኤርትራን ጥንታዊና ዘመናዊ ታሪክ በመከለስና በማዛባት ኤርትራ የቀጠናው ደህንነት እንዲጠበቅ የምታራምደውን ፖሊሲ የኢኮኖሚ ደረጃዋንና እምቅ አቅሟን ዝቅ አድርገው ይመለከታሉ ሲሉም ተችቷል። የዚህ ሁሉ ህመም መነሻው ማብቂያ የሌለው የሚመስለው የባህር በር ፍላጎት ነው ያሉት የማነ ገብረ መስቀል የአጎራባች ሀገራትን ሉዓላዊ ግዛት መመኘትን ማዕከል ያደረገ አካሄድን እየተመለከትን ነው ሲሉም አክለዋል። በቀጠናው ዘላቂ እድገት ሊመጣ የሚችለው ዓለም አቀፍ ሕግ ሲከበር ብቻ ነው ሲሉም የኤርትራው የማስታወቂያ ሚኒስትር ጠቁመዋል። የኤርትራ ኢኮኖሚያዊ ሁኔታ ላይ የተሰጠ አስተያየት እንዳለ የጠቀሱት ሚኒስትሩ ኢትዮጵያ ባለፉት 2 አስርት ዓመታት ከፍተኛ ዕዳ ካለባቸው ሀገራት ተርታ ውስጥ እና ደሃ ሀገሮች ጋር እንደምትመደብ በመጥቀስ በዓለም አቀፉ የገንዘብ ድርጅት IMF የገንዘብ ድጎማና በተለያዩ ሀገራት የዕዳ ስረዛ እንደተደረገላት ማስታወስ ያስፈልጋልን ብለዋል። የማነ ገብረ መስቀል ይህንን አስተያየት የሰጡት የኢትዮጵያ መከላከያ ሚኒስትር አይሻ መሐመድ ሀገር ብሎ ለመጥራት የሚያስቸግሩ ሀገራት ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ መሆኑን እናውቃለን በማለት ከተናገሩ በኋላ መሆኑ ደግሞ መነጋገሪያ አድርጎታል። በሕዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲም ሆርን ሪቪው በተባለ ድረገጽ ላይ ባወጡት የአስተያየት ጽሑፍ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣና ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፉ ህብረተሰብ ግፊት እንዲያደርግ መጠየቃቸው አይዘነጋም። አምባሳደር ዲና በሰሜኑ ጦርነት ወቅት የኤርትራ ኃይሎች በኢትዮጵያ ግዛቶች ውስጥ እንደሌሉ በተደጋጋሚ ሲገልጹ መደመጡ ይታወሳል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እያስታወስን መልካም ጊዜ ተመኘን።